አማን ባማን አማን ባማን አማን ባማን አማን ባማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም። አባታችን በጸሎት ይባርኩናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ። አቤቱ አምላካችን እግዚአብሔር ሆይ እዚህ ሰዓት እዚህ ዕለት ስላደረስከን እናመሰግንሃለን። በዚህ ቅዱስ ቦታ ላይ የተዘጋጀውን በረከት እንድንሳተፍ ለፈቀድክልን አምላካችን ይህንንም ላዘጋጁት ጽጌ ማርያምን ከነ ቤተሰቦቿ እንድጠብቅልን አባታችንንም እድሜና ጸጋውን እንድሰጥልን እናንተንም በተቀደሰው ቦታ የተገኛችሁትን ሁላችሁንም አጋዕዝተ ዓለም ሥላሴዎች በበረከት በረድኤት እንዲጠብቁልን እንዲህ ብለን ስሙን እንጠራለን። አቡነ ዘበሰማያት አማን ባማን አማን ባማን አማን ባማን አማን ባማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም። አቤቱ ጌቶቼ ባሪያችሁን አትለፉት። ይህንን የጠየቀው አብርሃም ነው። በኦሪት ዘፍጥረት ምዕራፍ 18 ላይ ይህንን ጥያቄ ጠይቆ ነበር። ለምንድን ነው የጠየቀው? ሁልጊዜ እንግዳ እየጠበቀ ነበርና በዚህ ምክንያት 3 አረጋዊ ሲመጡ አየ እና ባሪያችሁን አገልጋያችሁን አትለፉት፣ እህል እንድትበሉ ውሃ እንድትጠጡ እና በቤቴ እንድትገቡ ብሎ ጋብዟቸዋል። አጋዕዝተ ዓለም ሥላሴ በቤቱ በተገኙለት ጊዜ ዛሬ ሐምሌ 7 ነው አብርሃም የተባረከው። እንኳን ደስ አላችሁ። እግዚአብሔር ይስጥልን። ተባረኩ፣ ብሩክ ሁኑ። የወለዳችሁት የዘራችሁት ብሩክ ይሁን። ለደገሱትም ላበሉንም ላጠጡንም ላስተናገዱንም ለሁሉም እድሜና ጤና ይስጣቸው። እግዚአብሔር ይስጥልን። ዓመት ዓመት ያድርሰን። አገራችንን ሰላም ያድርግን። ለገበሬ ምርቱ ለነጋዴ ወረቱ አገሩን ተጥፋት ዙን ተስደት ይሰውርልን። የአብርሃም ቤት ያድርገው። እግዚአብሔር ይስጥልን። በየጊዜው በየሰዓቱ ይጠብቀን። እግዚአብሔር ሀገራችንን ኢትዮጵያን ይባርክልን፣ ይቀድስልን። የወጡትን የወረዱትን እሳት የነደደባቸውን ጢሱ የጤሰባቸውን ከሩቅም አምጥተው እዚህ ለዝግጅት ያበቁትን የወጣችሁ የወረዳችሁ በጉልበታችሁ የተራዳችሁ በልዩ ልዩ አስተዋጽኦ የተሳተፋችሁ አጋዕዝተ ዓለም ሥላሴዎች ከዓመት ዓመት ያድርሱልን፣ የኃጢአት ማስተስሪያ ያድርግልን። አቡነ ዘበሰማያት